ሰማን ከባድ ሰውነሽ ነው ሶሪሽ ድምጽ ተዘጋግቷል በጣም ታምያለሁ አረ ምንም ይሆናል እንደውም እንዲህ ሲሆን ነው ደስ የሚለኝ ናቀለች ጎርን ያ እንደዚህ ሲሆን ነው ደስ የሚለኝ ደስ ይለኛል አረ ደምዘሽ እንደዚህ ያምራል እንደ ጉቺ ስትዘፍኝበት የሚገርም ድምጽ አለሽ መስማም ተንከራተትኩ እኮ ስፈልግ ሳፈላልግ ልጁን ያያችሁ እኔን ይኸው ጉንፋን ተጠናውቶኝ ሁለተኛ ቀን ተኝቻለሁ ጠቅለል ብዬ ኮሜንቱን አንዴ ቆይ ኦፍ ላድርገው መሰለኝ ታፕ ታፕ ታረጉ ቆይ አንድ ጊዜ ታፕ ታፕ ገፉበት እስቲ ጋይስ ታፕ ታፕ አድርጉ ቆይ ቋንዲሽ ሚት ላርጎ እኔ አራ ለምን አንተማ ላችሁ ለፍ ከብራፍንጫዬ ጋር ከምታገል ሚት ላርጎ ታፕ ታፕ አድርጉ ልጅ ወደ አልጋ ስርትል ነበር እናቴ ታፕ ታፕ አድርጉ እስኪ 10 ሺህ ያስገቡኝ እና እንዴና ቤት እሺ አሎ ብቻ ሳቢር መስከ ክብር ይስፋ ሁለት ቀን እኮ እንቅልፍ አልተኛው ሜቢ ዛሬ ተኛ አረቡ ዳተሽ አረቡ እንቅልፍ አልነገርሽም ሰገድ ትናንትና እኮ ስንጠብቅ ነበር ሼር አድርጌ ነበር በሽታ ላይ ታለኛ እንደ ፍቅሯ ማሽ አንቺ ደግሞ ታመምኩልሻ እንደ ሰባሪ ታመምኩ በቃ እንዳየው ባይኔ ነው የገባው መሰለኝ ነገር ባይኔ ገባው ጎሮሬን ይዘጋው እንደዚያው ነው አፈቀርኩት መሰል ሊጀማምረኝ አረ ጀማመረኝ እንደፋፋኝ ነው ልጆች ታፕ ታፕ እያረጋችሁ ምን ነው ወጣችሁ እንዴ ታፕ ታፕ አድርጉ እንጂ ጆሮ ይጣባሉ ባይኔ ገብቶ ቀጥታ ጎሮሬን ይዘጋው ታውቂያለሽ እኔ ራሴ እኮ በቃ ብታይ በቃ ይባብ ነው አይዲያ አረከጂ ትናንትና ጂኒና ረጥሮልኝ ሰዎች ይላሉ ምንድነው ጋይስ ልታጣሉኝ ነው እንዴ ማን ነው ጂኒ ሆነ እኮ ግራ ገባኝ ጂኒ ማን ነው አንዳች መድኃኒዓለም 44 ጂኒ ላያችሁ ላይ ይስፈርባችሁና ኧረ በውስጥ እኮ 20 ሰው ነው ቴክስት የላከው ጂኒ እንዳይሰማ ይሉኛል የቱ ነው እኔ እኮ ግራ ገባኝ ሆነ እድሜ ልኬን ከጂኒ ጋር ስታገል ይኖርኩኝ ልጅ ነኝ እኔ ማንንም አልሰማም ጂኒው ቢሰማ እናቴ ይታደሙ ዲያቆን አይደለ እሱ ነው እኮ ብለሽ ዲያቆን አይደለ ሁለቴ ደግሞበታል ዳዊት ጂኒ አይጠፋም እውነት ነው ፍቅር የማይወድ የሚያደርጋል ጂኒ እኮ አይጠፋም ጋይስ ግን ሆነ እንጸልያለን ልብ አድርጉልኝ ጋይስ እጄል ያለበትም እጄ እንዴ ምን አይነት ጉድ ነው የምን ጂኒ ነው የምትሉት ግን እናንተ ጤነኛ አይደላችሁም እንዴ ያ ቴክስት አታርጉልኝ በባክ ቻናል እኔ በቴክስት ምፈራ ልጅ አይደለም አንዴ ከቆረጥኩኝ ነው የምር ቴክስት ያረጉልኝ አባቴ ያ ጂኒ እንዳይሰማ ሁለት ሰው ቴክስት አረገ ጤነኛ ናችሁ ይባየኛ ፈርተን አናቅም እኮ አይደል እንዴ ስንት ወደፊት ወይ እኔ ምለው ናችሁ እኔ ለእናንተ ስል ቆሜ ልቅር እዚህ ቤት መጥቶ ያዋራኝ ሁላ እኔ ባላ እንዴ ላግባበት ቆሜ ልቅር ወይ እኔ በቃ ተውኝ እንጂ ምንድነው የምን ጂኒ ነው 44 ጂኒ ይስፈርባችሁ እዛው ጂኒያችሁን ይዛችሁ ወደዛ አይናስ እንደሆነ ለአንዴና ለመጨረሻ ወድጄዋለሁ ያልኩት እኮ ቤቤቶን እኔ ነኝ የምን ጂኒ ነው የምታመጪው በመጣበት ግሩ ሄዳለ ጂኒ ኧረ ቴኒን ፍቅርማ ዲና ያታርጊው ጉቺ አንተን እኮ አይደለም አባቴ አንዴ ተንከራትቼ እዛ ጋር ራሄላ የሆነ ነገር ማብላልኝ ደሞ እኮ እዛው እኮ እድል ፈንታይ ራሱ የነገረች እኔ ካየሁ ቀን ጀምሮ እንቅልፍ እምቢ ብሎኛል ኧረ ጉቺ ቴኒን ያም መታኛበት ሰዓት ሰገን አይዞሽ ጉቺዬ ቤተሰብ ነን እኔ አመጣዋለሁ ብላይ ነው ትንሽ ምግብ የበላሁት እንቅልፍም ምግብም ቢብሎኝ አረኔ ቢባ ታማብህ ነበር ትላንትና እኮ ይኸውልህ እኔ አንደኛው ስልክ ላንተ የምደውልበት ስልክ ስላልያዝኩት ይሄን ብቻ ይዤ ወጣውና በምን ልደውል ከዛ አመጣዋለሁ ተረጋጊ አልኳት እህሉን በቀማመሰች ትንሽ ለመተኛ ሞከረች ግን በጣም ተጨንቃ ነበር በእውነት እኔ ሳዳቱ ያንድ ያገርሽብ የመርታም ያለው በጣም ታሚው እኔ በዛው እንጂ አሁን እኮ ነው ሼር ራሱ ያየሁት እንትና ሼር ያረጋችልኝ ነበር ጊፍቱ
እንዴት ነው ታዲያ ግን ቤት ሙባረክ አድርጋሽ ነበር? ያ ሙባረኩኝ እኮ አዲሱ ቤት እኮ ነኝ አሁን። ዋው ያምራል በጣም አዲሱ ቤታችን ቤት ያበያ ሶሪ አዲሱ ቤታችን አባቴ ይሳስ ጎሽ አዲስ ቤት አዲስ ተዳር ወጀኔን እንደውም ወልኮ አዶ ቆይ ሞዴሬተር ቆይ ከጅኒው ላይ ነቅዬ አንተልስ አረ ኖ ምን ያረጋል ጅኒ ቆይ አረ ከሱ ነው ማነሳው እንደውም እሱ የታለ ይችላል ቤቱ ይችላል ቤባ ይችላል ምን ጅኒ ነው አስጨርሽኛ ነው 44 ጅኒ ነበርበትና በሽታ አው ያሩ ኮሜንት ቤባ ይችላል አለ ቆይ ከሱ ነው ከሱ ማንሳት ፈልግ ወይኔ ባልታመም ኖር ወይኔ ይችላል ቤባ ይችላል ባላ ታከታት ይችላል ለማታበት ይሁት እስኪ ይሁት ይሄን ጸባይ ሰናይ ምግባር ምሩቅ በሃይማኖቱ ጠንካራ የሆነ ይሄንን የመሰለ ወንድሜን አመጣው እንዴ አራሽ ቀዳሽ ተኳሽ አዎ አራሽ ቀዳሽ ተኳሽ ዘለልሻት ስቻለሁ ምን ጂኒ ያልፈልግ አሬ ብራታ ጋር ወደፊት ነው አባቴ ካንተ ጋር ያዋጣኛል ወደፊት ልሽ ማለት በቃ ካንተ ጋር ወደፊት ለጂኒ እናመጣለት አይደል ሙሉ ሞዴሬተር እዛ ፈልጎ ጋኔል ወራጅት ይችላል በልንድስቲ ራስ ያማበይ ያላቅም እኮ ጥሩ ልስክል ድረስ አረጉጂ እኔ እኮ ደህና ነሽ አይደል? ደህና ነኝ ጂሪ አሁን በጣም ደህና ነኝ ትንሽ አሞኝ ነበረ ትላንት ወዲያ ዛሬ ግን ጥሩ ነኝ እሺ እያየው ነው እንግዲህ እየታዘብኩ ነው እየሰማው ነው ድምጽ አዎ የስራው ባህሪ ነው ማሪ ታዘቢ እሺ ሼር ላርግለት እንዴ ስላለሽ አድርጊ ለፈለግሽው እንደውም ዛሬ ነው እንደውም ይለይልኝ አልተኛም እንደውም ቆይ እንቀልዳ ቡና ይደጣጣ እየጠጣህ ላፍላ እንዴ እኔ ላፍላለህ እንዴ ልምጣ እንዴ ናረ ምን ቦታሽ እኔ ቆንጆ ምን ቦታ እንዴ እንዳማረብሽ የወንዶቹን ስም ዝርዝር ጠሩ የቀራችሁ አስታውሱ የረሳችሁት ካለ ሁሉንም እየጠሩ አስታውሱ እንዳትረሱ ምናልባት የተረሳ ካለ አስታውሱ ኧረ ታች አላቅሽም የኔ እናት ከኔ አንድ ልጅ አለው ትለኛለች እኔ ዳፋር ይሄማ ስራቸው ነው እኮ የተመረቁበት ገና የልጅ አባት ነው ኤክሴ ነው ሁላ እኮ ብላ ትመጣለች ኤክስሽ የሆነ እንደሆነ ነው የምላድር እኔ ድንግል ጥሩ ስራቸውን ጥሩ ይኸውልሽ እኔ ምን አለ መሰለሽ አሁን ለእናንተ ፍቅር መግጠም ፈልጋለሁ ለሁለታችሁ ፍቅር ደስ ይለኛል ቆንጆ ያው እኔ ዘመድ እንደመሆኔ መጠን አሁን ተዛምደናል ኦሬዲ ሳያችሁ እንዲግጠሚላችሁ አለኝ ለሁለታችሁ ጎሽ ጉቺዬ ተኝታ ብታድር ቤቷን ክፍት አድርጋ ጉቺዬ ይኸው ቤቶ ገባ እየተንጋጋ ቤቶ የከፈተውን እራሱ ሊዘጋ ቴንክ ዩ ኧረ ያቺኛዋን ብትሆን ግን አሪፍ ነበረ ሰማን ያ የምትወደው ያ እሷ ግጥም እንደውም አሪፍ ሰዓት ነው ለእሷ ግጥም እንደውም እንዴት ነው ጉቺ ልጅ የጋሽ ስብሐት ግጥም ትወጃለሽ? አይ ይቅርብኝ ፍስጉን እራሱ ይገጥምልኛል በቃ ቦስ ላኪልኝ እኔ እንደለማመደው አልሰማ አንተ ታነብላታለህ የምሬ ራሷ መጽሐፍ እኮ አላት ታውቂያለሽ ጉቺ ብዙም አታውቅኝም እኮ ቤቤቱ ጉቺ የራሷ መጽሐፍቶች እኮ አላት 2-3 መጽሐፍ አላት ማርያም ሰው ጋር ነው የምታወሪው እያልከኝ ነው አባት ዳይ ያው እንግዲህ ያው አርቲስት ነች ታች ናሪፍ የግጥም መጽሐፍ አላት በዚህ አጋጣሚ እንደውም ሰማል መለስ ብላችሁ ፈልጉ ሚስተር አልወጣውማ ፋይል አውጣው እንዴ ኖ አይ ወንድምዬው ችግር የለውም ምንድነው ማለት በነፃ ሰጣለሁ ለጉቺ ፋሚሊዎች በነፃ ነው ሰጣለሁ ገስታት ላኩ ነው እኮ ዩ ጋይስ ታውቃላችሁ ዝም ብዬ እኮ ገስታ ላስገባ ሌቭል ሊኖር የለም ዜጋ መሆን ሲቲዝን መሆን አለበት ምናምን ዝም ብለህ ገብተህ ልጋገር ልጎተት ነው ለዛውም ደፋር ነው በጣም ደግሞ ከእንግዳ ጋር ነው ለዛሬ እስቲ ቁጭ ብላችሁ ታጣባ አድርጉ
ታች አዳምጡ ዛሬ ለዛሬ ባንስ ምን ፖርታል ላድርግ? ወንድሞቹን ግፋ ሂድበት በሉኝ። ቤቴ አሁን ለምሳሌ መግቢያውን ትኬት ቆረጠች። ግን ምን ልታወሪ ነው? እሺ ግቢ። ግን ምን ልታወሪ ነው? አሁን የጨነቀኝ ፎቶ የሰላም ነው። እንደስናቸው ሳቤላ 10 ጊዜ እኮ በነፃ ሰላም አትበሉ። ልክ አሁን ይሄን ነገር ስትልኪ ራሴ ቤቲ ብዬ ሰላም አልኩሽ። ስትልኩ ራሴ በነፃ ዝም ብላችሁ ሰላም ስልሽ አላየሽም። አይቼዋለሁ፣ አውቄ ነው የዘጋኋችሁ። ሰላም ነሽ? ማንደል ነሽ? አሁን በጣም ሁላችሁ ሁላችንም እኔ እኮ በቃ ይሄ ሳቅ ነው የሚናፍቀኝ፣ ፈገግታ። ጌታ ማን ናታን ተበጂ አንቺ ደረጃ ማዳም እኮ ነው እዚህ ጋር አያችሁ። የማማሲያ ሹፌር እየከተፍኩ ነው እንዴ ጋይ አልገባ ቤት ተሳስተክራው ናታን አምነው ማዳም እንዴ ይገባኝ። ኤክስኪውዝ ግርድና የሚመስል ነገር ቤቴ ውስጥ ይታያል። የግርድና ድባብ አለ። ችግር እኮ ነው አንዳንዱ ማህበረሰብ አልትራ 25 ይዞ ግርድና አለባት። አይመጣውም ምን ያባት አይመጣው። የሚሆን አለ የማይሆን አለ። በፍጹም ደግሞ የማይሆን አለ። ተው እንጂ ጋይስ። ጉድ እኮ ነው። አባቴ ተጫወት እስቲ እኔ ጌታ እኔ ድምጽ አረኔ እኮ ተሽኮርመምኩ ሳያቸውን ላፈራሁ እኮ ላስወጣቸው እንዴ አልፍጦ እየጠበቁ ነው ምናምን ነገር 200 ምናምን ሰው እኔ 2 ሰው እየተከታተለኝ የማወራ ልጅ ስለሆንኩኝ እንደዚህ ያሽኮረሙ። ወይኔ እኔ በቃ እኔ ጥሩ ስሜት ላይ አይደለሁም። ገብቶልኛል ቤቤቶዬ። ኧረ ጉቺ ተይ እንዴት እንደዛ በኝ። እኔም ወረዲ ጥሷል። እኔ ራሱ ስድስት ናቸው ብላ አስደነገጠች። ለገስት ልካችሁ የተገሰጣችሁት ማን አባታችሁ ላይ ያስገባችሁ ነው? ነው ባልቻ መስሎኝ እኮ ታወሩ ነው። የጀኒውን ወይ ስልስ ሌላ 6 ሰው አለ እንዴ ያልኩኝ እኮ። ምን አስባችሁ ነው ጋይስ? ገብታችሁ ምን ልታወሩ ነው? ገስት የላካችሁ ጂኒው ልትኝ ነው? ገብተሽ ጂኒው ጣብሽ ምን ጉድ ነው? ስለ ጂኒው ማውራ ጉድ ስማ። እሺ ሳቢ ማውራ ጋይስ ስለ ዶክተር ነው። ያ እንታወቅ እስቲ ጥያቄ ጠይቁ። ጋይስ የምን ጂኒ ነው? እንደው ስሙን እንኳን አታዩትም? አዎ ዶክተር እወድሻለሁ ውዴ። አይ እንግዲህ ኩምቢ አረጋጓ ብራዘር። እስካሁን የት ነበረ? ዛሬ የታየው ወጣ ጋይስ። እናንተ ግን ማለት ነው የገባኝ ነገር ግን በቲፎዞ ነው የምትሄዱት። ጂኒው ግን ቲፎዞ አለ። ላባጥሱሽ እኮ ነው። እኔ ገና ለገና ቤቢቶ መጣ ተብሎ ይኸውልሽ እሱ ጆፊውን ጣረ ብሎ ሁሉም አሁን እንወድሻለን ምናምን። ምን ሆናችሁ ጋይስ? በብሎክ ፍልስጤን አስገቢያት መሐይ የዘቲ ድራ እንስናት ፎቶዋን ያደረገች የዘች ነው። ተይማ በቃ ዲቦራ ነው ታያት። እነዚህ እኮ እንደዚህ እኮ ናቸው። የሰው ፎቶ ያረጉና ከዛ በየቤቱ ይሳደባሉ። ከዛ ስትሰድቢያቸው ያረጉት ፕሮፋይል የሌላ ሰው ነው። ብቻ የኔም ፕሮፋይል አርጋችሁ ብቻ እንዳትሳደቡ። አንድ ቦታ ያንቺ ልጆች እኮ ቁጥብ ናቸው። እነ ማሂ ምናምን ናቸው። ኮሜንት ላይ ፈልገሽ አታገኛቸውም። እኔ ሁሉንም ማስጠነቀቃቸው ጉቺ ጋር አይደለም ከዚህ በኋላ ከኔ ጋር ነው የሚሆነው ጸባችሁ ጋይስ። አዳምጡ። ዛሬ አሞኝ ብታዩኝ እንዳንቁኝ። እንዴት ያለው ወንድ ደረሰባችሁ? እኔ እኮ በስመ አብ እኔ ጥሩ አይደለም ያለሁት ብታውቅ። ኧረ እኔማ አንደኛ ቪዛችን ጠንቋይ ነው። አሁንማ መጣህልኝ። ምግብ ራሱ ኦርደር ላድርግ እርቦኛል እኮ አልበላሁም። ኧረ አብረን እንበላለን። ዳኔን ሂጄ እዛ እየቀወጥኩ ነበር እኮ ብር አምጣ እያልኩኝ። ማንን? ዳኒና። የምን ብር ነው ማሬ? እርቦኛል። ምግብ ከበላሁ 3 ቀን ሆኖኛል። የምርሽን ነው ማሬ?
እናሳ ዋበን ምን ተናነቀሽ ልጅቷ? አጥቼ ምናምን ነገር አይደለም ማሚዬ፣ ሲያቀብጠኝ ብሬን ሁሉ ልቅምቅም አድርጌ እየላኩ ሴትዮዋ በጣም ስለምታበሳጭ ባስቀምጠው ምን የምግብ ሰርክ ገዝቼ መብላት ስለማልችል እሷ ለምን ማለት ለማልጠቀምበት ብዬ ስለማስብ በቃ ቀጥታ ወደ ኢትዮጵያ ነው የምትወሪና ጌም ስላልተጫወትኩ ነው። ገባሽ? ወይ የት ነጁዬ ያለችው? ሳውዲ ነው አይደል? አዎ። እሺ ሌት ሚ ተመልሼ እመጣል። ነጁዬ እኔ አፈር ልብላ፣ እኔ ራበኝ። እኔ እናት እኔ ልብላ። ኧረ እባክሽ ነው ሲጀመር ልሄድ ነው የሆነች ጓደኛዬ ነኝ ብላኛለች እኮ ልደውልና የሚያመጡልሽ ላናግራ ነጁዬ። ነው እኔ ልሄድ ነው ጓደኛዬ ጋር አሁን አናግራኛለች። ባንክ የዛ ሀገር ባንክ አለሽ? ትራንስፈር ባደርግልሽ አይሰራም። ሂዶ መውጣት አይችሉም። በባለፈው ራሱ ተልኮልኝ መች ደረሰ። እንፈልጋ ቆይ ነጁዬ ሰው እናናግር። እሺ የኔ ወጥ ሲጀመር እኔ እኮ ብር አለኝ ኢትዮጵያ፣ ግን እዚህ በሪያል የሚሰጠኝ ሰው ስላጣው እንጂ ማን አለ ሳውዲ? የኛ ልጆች ማን አለ ሁሉ እኔ እንጃ። ኧረ ወይኔ በስመ አብ አንተን አውጣ በእናትህ። ምን አይነት እበት ነው እዚህ ቤት የመጣብኝ? ምን የሉም እዛ ምግብ አዘሽ እንትን ማለት አትችይም? ከሌላ ሀገር መከፈል አይችልም ነጁ? አይቻልም። መች ይችልበታለሁ? እኛ እንድንከፍል ጓደኞችሽን ጠይቂ፣ ያዛ የሚሰሩ ካሉስ ጠይቂ እስቲ መንገዱን እንዴት ኖ አሁን እሄዳለሁ ማሚ ከጓደኛዬ ቤት የምር እሄዳለሁ። ሴትዮዋ እኮ ደግሞ በጣም የምታስቸግረኝ እንደዚህ ወጥቼ ሲሄድ ምናምን ወንድ ጋር ሄድኩ ይመስላታል ምናምን በጣም ነው የምትቀያየረው። ምንድነው ሴትዮዋ? ለዚያ እኮ ነው ታፍኛ ያለሁት። ከዛ በየደቂቃው እየመጣች ደግሞ ብር ነበረኝ እኮ ከትላንት ወዲያ ነው የወሰደችው። ወላሂ ኦርደር አድርጌ ምግብ ብር እያለኝ ብር የለኝም ብላት ደግሞ ኦርደር ምግብ ሳደርግ ልታይ ነው ኬት አመጣሽ ልትለኝ ነው። ገባሽ? በቃ ስለምታበሳጭ እጄ ላይ ምንም አይነት ብር አላስቀምጥም። የት ነሽ አድነኝ የሚል ሰው አለ? የት ነሽ እኔ ሪያድ ነኝ የሚል ሰው አለ? ለኔ ጓደኛዬ ቤት ሄዳለሁ። ሴትዮዋ ካባረረች ዳኒ ለምኖሻል ነበር ልላክልሽ ብሎ ሴቶቹን ተሳድበሽ ምንድነው ወሬ ነው? እዛ ቁጭ ብለው አድራሻሽን ላኪ ምናምን ሴቶቹ ማሚ እኔ ምግብ እንድልኩልህ ብዬ ነው አድራሻዬን የምልከው። አንቺ ናረሳችሁ እንዴ? አልልክም። ምን ያድራሻዬ ለማን ነው? ዳኒን አናገርሽው እንዴ ነጁዬ? ዳኒን አናገርሽው? ዳኒ አውሪኝ እያለሽ አልነበር በስልክ? ዳኒ ለወሬ ነበር የገባሁት እዛች ራሄል ቤትና ዳኒ ዳኒ ነው ጋይስ። ዳኒ ዳኒ ማለት ነው። ዳኒ እሱ የአውሪኝ ብሏታል። ዳኒ ነው ዳኒ እስራኤሉ ዳኒ ወንድም የኔ ዳኒ ነው። አሁን እኮ በስልክ ያውሪኝ እያለሽ ነበር። አላገኘሽውም በስልክ? እሱ ስልኩን አይልክም ለሰው። በእናትሽ አውሪው፣ በስልኩ አውሪው ዳኒ። እሱና ጉቺ እኮ አንድ ናቸው። አልፈልግም እኔ አውሪኝ እያለሽ ስለነበር እኮ አውሪውና እኔ ምን ኦንላይን ኦርደር ማድረግ አይቻልም ምግብ? ይቻላል፣ ግን እንዴት ተደርጎ ነው? እሱ ግራ የሚያጋባ ማማ ምን ፈልጋ ነው? ቆይ ነጁ ምን ፈልጋ ነው? እንጃ አላውቅም። ራሴን ሁላ ሳመምሽኝ እርቦኛል ብለሽ ነጁ ምንድነው ምግብ ኦርደር ለማድረግ እርሱት በቃ አሁን እሄዳለሁ ወጥቼ። ሴትዮዋ ናት ትቀየመኝም የራሷ ጉዳይ። ልሙት እንዴ እኔ ረሃብ እችላለሁ ማለት መጥፎ ነው ወይ ነገር ቦንስ። ነጁዬ የታወቁ ሰዎች ብቻ ላኪሽ አድሬስሽን የሚታወቅ ለማንም ተወልት ጀመር ቤቴን ማንም ሳያውቀው ቤት ቀይረና እኮ እንፈልጋ እኛ ነጁዬ አሁን ራበኝ እያልሽ ወይ ከወጣሽ ውጭ እሺ ሁሉ እንዲያቱኛ እናቴ ሁሉዬ ነጁዬ ኦርደር እኮ የትም ሀገር ያለ ሰው እኮ ማድረግ ይችላል ማማ። አይቻልም። ምንድነው ሁሉንም
ነገር አይቻልም ትያለሽ መልሰሽ እንዴት አይቻልም? ያለሽበት ሀገር ማክዶናልድ የለም ወይ የሆነ የሚታወቅ እንትን የለም? እና እንዴት አድርገሽ ማለት ግዴታ የዚህ ሀገር ሎኬሽን አስገብተሽ ምናምን አድራሻዬን እኮ ምናምን አድርገሽ ነው በዚያ ፖስት ኮዲሽን ላኪና የሆነ ነገር ይፈጠር እንዴ በራብማ አትሞችም። እናም አሁን ልሄድ ነው የምር ጓደኛዬ ይሄው ቴክስት እያደረገች ነው ዋትስአፕ ቤቴን ስለምታውቀው እሷ መታ ትወስደኛለች ወላሂ አታስቢ እሺ ማሪ ይነጃት ጓደኛዬ ጋር ሂጂ ብሩን ልጅ እመጣለሁ የኔንም ጠቅለል አድርገሽ ቢልኝ የራሱ ምግብ ከበለው የኔ እንኳን ጉንፋን ነው እስኪ ይሻለኝ ዳኒ ለምንሽ ነጁ ኮኔና ዳኒ ላይ እንደምትጨማለቅ ማንም ላይ አትጨማለቅም። አሁን እኔ ማሚ እንደዛ እኮ አይደለም ውዴ ገባሽ ዳኒ ጨነቀው ልክ እንዳንቺ እንደዚህ ሩቦኛል ምናምን ስለውና አለሽ ደግሞ አንዲት እዛና ሎኬሽንሽን ላኪልኝና ኦርደር ግልጽና ምስ አድራሻሽን ስትለኝ አድራሻ የለም ምንድነው የምሰጠው አልኩ። ከዛ ጥጋብሽ ምናምን አለችኝ አልክም እኔ ጓደኞች እኮ ነፋሉ ከጅዳ ከከተማው ወጣ ስላልኩ እንጂ እኮ አሉ እኮ ጓደኞች ደግሞ የ150 ሪያል መሽዋር ነው ከኔ ወደ ጅዳ ለመሄድ ገባሽ ያ ነገር ደብሮኝ እንጂ እኮ ምግብ ቤት ራሱ ያላቸው ስንት ይማቃቸው አሉ እዚያ ሀገር ደግሞ ብር ቀይሮ ስታያቸው ራሱ እንዴት እንደሚያስጠሉሽ አታገኝም ፈጥነሽ ብር እኮ ማስቀየር ይችላል እኔ በኢትዮጵያ አስገብቼላችሁ በዚህ ሪያል መቀበል ይችላል አሁን ምንም ብር እጅሽ ላይ የለሽም በኢትዮጵያ ትራንስፈር ላርግልሽ እዛ ሪያል ይሰጡሻል ኢትዮጵያኔ ብር አለኝ እኮ ማሪ እንደዛ ቢቻል ነው ማዚ የሚሰጠኝ ሰው ስላጣው እንጂ ሲቀጥል ደግሞ ብር ምንም አይነት ብር እጄ ላይ ቢኖርም ምንም ትርጉም የለውም ምግብ ኦርደር አድርጌ ስበላ ብር አንጭ ትለኛለች የለኝም ስላት ደግሞ አታምንም ፊቷን ታጠቅሯለች ሴትዮዋ ገባሽ ብር ቢኖረኝ ራሱ ኦርደር አድርጌ መጠቀም አልችልም ኬታ መጣሽ ትለኛለች ሴትዮዋ ለዚያ ነው ከሳምንት በፊት 6000 ሪያል እጄ ላይ ነበር የት እንደገባራ ነው ማለታችን ዛሬ 100 ነገ 250 ያለች ወስዳ ጨረሰችው ስለዚህ ለምን 6000 ሪያል ማለት አስበሽዋል የኢትዮጵያ ከ200,000 ብር በላይ ነው እና መበሳጫለሁ እዚህ ጋር እንደዚህ ሆኜ ያመጣው እኔ በልቼ ላልጠግብበት ለራሴ ለማልጠቀመው ለምን ብር አስቀምጣለሁ ይያልኩ እንጂ እኮ አለ ይብራል እሺ ለምን ከዛ ቤት መውጣት አትችልም ቤት መቀየር አትችልም ልጅ ከዛ ቤት ወጣች ሴት የምወዳት ነው አበሻ ቤት ስትኖሪ ማሚ ሙከይፍ አበራሽ ብሎ ይከለክሉሻል መብራት አበራሽሻል ብዙ ነገር አለ ድምጽሽ ራሱ ረብሽን ብለው ስንቶች ነበሩ ከላይቭ ላይ የማስወጡ ለትንሽ ቀን አብሬያቸው ስለተቀመጠው ስለዚህ ከአበሻ እኔ ሶት ሻለኛለች እንዴ የራስሽ ቢላ ይመጣም ለእንትኑ ለኤስ ሳውዲ እንዴት ነው እንዴ እንደዚህ ነገር ከባድ ነው በጣም ያስጠሉሽ እኮ የቆጠረብሽን ራስሽ አይደለሽም የምትከፍይው አልገባኝም እነሱ እየተጠቀሙት አይደባወር እኮ በወር እስከ 1000 ብር የሚመጣባቸው ሰዎች አሉ ክፈይ ብሉኝ እኔ ልከፍላቸው ነው የቤት ኪራይ ለብቻዬ 1000 ሪያል ከፍዬ እንደገና የመብራት ብቻ አልችልም አላደርገው ለምን እሺ ለማንኛውም አሁንም ስትወጪ ተጠንቀቂ እኔ እንደኔ እንደው አበሻ ባታገኝ ደስ ይለኛል ነጭ ለዚያ ነው እኮ ማሚ እንጂ ነፋሉ ነው የሚሉኝ እኔ አሁን ራሱ ማሪ እንደው ብራትቺ ምናምን ነገር ሳይሆን ከአበሻ ጋር ላለመገናኘት ነው ገባሽ አንዲት ብቻና ብቻ ነች የማምናት አንዲት ሴት ብቻ ከአበሻ ጋር ከዛ በባለፈው ደግሞ ሴትዮዋ ደግሞ ወጣ ስል በቃ አበሻዎች ሐሳቤን የሚያስቀይሩኝ ጥያት የሚሄድ ምናምን የሚመስላት እኔ በሰጠዋት ብር ነው ራሱ ልብስ ማጠቢያ ቀሳ ላይ ገዛችው ሴትዮዋ አንዳንድ ያለች የቤቷን ዕቃ ያሟላችብኝ ነው በውስጤ ብዙ ነገር አለ ገባሽ
ስለዚህ ለሴትዮዋ የሚሰጠውን ሰጥቼ ለራሴ ሴቭ ማድረግ ስላለብኝ በቃ ራሴን አሳምነዋለሁ። እንደዚህ ስል ደግሞ ራሴን ጎዳው እያለኝ እንደሌለኝ ምግብ አብልታው ራሱ እንኪ አትለኝም። ብላለሽ መታ ደግሞ እንዴት ነጁ የዚህ ሀገር ዜጋ ማሪ ግን ከአበሻ አትሻልም። ችጋራም ናት። ቁጭ ብላ ደግሞ ትከታተለኛለች። ለጊፍት ሲሰጠኝ ራሱ ቁጭ ብላ ቆይ እኔ ልጠይቅሽ ነጁዬ ለብቻሽ ሩም መያዝ አትችይም? እንደውም ቆይ ልላክልሽ ማማሪ በዋትስአፕ ግቢ። እሺ ላኪልኝ። እንዴ ኪዱ የምርሽ ነው? ኖ አይ አይደለም አበሾች ማን ነው የምታውቃቸው አሁን? እሺ አባቴ እሺ ነው ወድ እሺ ደውልልኝ። እሺ ጉቺ አውራቸዋለሁ። በቃ መልካም ቀንሽ። ኪዱን አስቀምጥ እንዲያውም ልወረድ ነኝ። እሺ እኔ እኮ ለምን ወዴት ነው ጉቺ? መድኃኒት ልዋጥና ትንሽ ረፍት ላድርግ አለ። ቤቤቶ ሄደ። ግን ያው ድርሻዬን ተወጥቻለሁ። የፍቅር አምላክ ይባርከኛ። ልኬልሻለሁ ማሪ። እሺ ደግሞ ምን ታድርጊ? እሺ አንዴ እስኪ ተወኝ በእናታችሁ። እንደምትዋሩት መሰላችሁ እንዴ? እኔ አበሻ ወደ ኋላ የቀረውት በማን ነው? እኔ አበሻን በጣም ነው የምፈራው። በውስጤ ብዙ ነገር አለ። እዚህ ጋር እኔ እንደማንኛውም ሰው የራሴ ቤት ልጅ ምናምን ፏብዬ መኖር እችላለሁ፣ ግን አልፈልግም። ስለነገ ነው የማስበው። ነገ ጧት መልሼ የሰው ፊት እንዳልፈልግም፣ ሰው እጅ ላይ መውደቅ አልፈልግም። ያም ሆኖ ግን የራሴን ሴቭ የማደርገውን አድርጌ እንኳን ራሱ በእጄ ለራሴ ለምግቤ ለልብሴ ለሻምፖ ምናምን የሚሆን ብር አላጣም ነበር። ሴትዮዋ ምንም አይነት ብር እጄ ላይ ማስቀመጥ አልችልም። በቃ ምንም ነገር አንጪ ነው አንጪ ባንክ ያለው ነው መስላትኝ 6000 ሪያል እናንተ ቆጥባችሁ ከተጠቀማችሁ ለወር ለ6 ወር ከዛም በላይ ይበቃችኋል። በቀን 50 ሪያል እንኳን ብትዋጡ መጋድ አንድ ጊዜ ምግብ ወጥ ሰርታችሁ ካስቀመጣችሁ እስከ 8 ቀን ራሱ ተጠቀሙታላችሁ። ፍሪጅ አስቀምጣችሁ እኔም እንደዛ አድርጌ ማድረግ እችላለሁ፣ ግን በቃ ከባድ ነው። ሰማሁት ማሪ። ይሄው ጉቺ ሳለችኝ ሳውዲ ቤት ኪራይ በጣም ርካሽ ነው እና ለማንኛውም ማሚያ ተጨናነቂ። እኔ ማር በጣም ጥሩ ሴት አለች ጓደኛዬ፣ የልጅ እናት ናት። አሳልፈ የምትሰጠኝ ልጅ አይደለችም ማለት እስካሁን ድረስ ራሱ ብር ሲላክልኝ እሷንሽ ተቀብላ የምትሰጠኝ የሆነ ነገር በእኔ ራሱ በጣም ነው የምትበሳጨው። ስራ ሰርተሽ እንደ ሰራተኛ ታይተሽ ብርሽን ሰጥተሽ ለምን ብላ የምትቆረቆርልኝ ጓደኛ አለች። ከሷ ጋር ራሱ በወንድ ደስ ይላታል፣ ግን ቤቷ በጣም ጥንጥዬ ናት። ተማሪ ልጅ አለቻት። ልጅቷ ስተኛ እኔ ላይቭ ላይ መግባት አልችልም። በጣም ብዙ ፋሚሊዎች አሏት ይመጣሉ፣ እንግዳ ያጣውን ቤቷ ገባሽ። ለዚያ ነው እንጂ ከሷ ጋር ራሱ መኖር ይችል ነበር። ለራሴ ግን አንድ ክላስ ቤት ልከራይ ካልኩ 1500 ብር ማለት ከባድ ነው፣ ያውም ከካርባ ውጭ ከምግብ ውጭ። ለራሴ ደግሞ እንደዚህ አይነት ነፃነት ያለበት ቤት ካገኘው እርግጠኛ ነኝ በጣም አጠፋለሁ። የኔ የምለው ነገር አልይዝም። እቺ ሴትዮ ጋር እንደዚህ ሲሆን
አስባለሁ። ገባሽ? እና ለማንኛውም ሚኒሞር ፈታ በያ ተጨናነቂ እሄዳለሁ ከጓደኛዬ ጋር እርግጠኛ ነኝ ወንድ ጋር ሄድኩኝ የሚመስላት የራሷ ጉዳይ አንቺ ሩህቲ እንደልሐውሽ ሸራሚት ነው የምትለኝ ምን ጊዜ ብታይ ጃይል ነው የምትገፈኝ እንደዛ ስትለኝ ሴትየዋ ማለት ነው ከቤት እንደወጣ አትፈልግም እቺ ያልሻት ጓደኛሽ ሌላ ቦታ ብትፈልግልሽስ ሌላ ቦታማ ብላ ነበርና በቃ እኔ ፈራለሁ አልችልም ሌላ ቦታ የት ሌላ መኖሪያ ቤት ወይ ደግሞ ያ እንትን ጊፍት የሚያወጣልሽ ልጅ በሱ ኃላፊነት ሌላ ቦታ ሊከራይልሽ አይችልም እሱ ራሱ በጣም ብዙ ጊዜ ደክሞልኝ ነበር በፊት ሀብዬ እንደውም 5 ሳንቲም ሳይኖረኝ ሊያግዘኝ ፈልጎ ጅዳ እንደዚህ እነ ዳኒ ምናምን አንድ ጊዜ ብር ምናምን ልብክልኝ አለ ታይ ተባህር ነው ያ የለ ያችን ነጃትን የቤታችን እሷን ነው የሚሉትኝ እኔም አልፈልግም ይሄው ለመሳደብ እንድመችሽ ነው ካበሻ የምትርቅ ትላለች አንዷ ደግሞ ታዲያ ከነዚህ ማህበረሰቦች ጋር እንዴት ብየነን የመግባባት የሚችል የኔነት ጦሽብን ብለው ራሱ በአንድ ቀን ነው የሚያባሩኝ አንድ ክላስ ቤት ራሱ ቤት አንድ ቦታ ደግሞ ልከራይ ሂጅ አንድ ጊዜ እዚች ሴትዮ ጋር ሳልመጣ ምንድነው ስራሽ አለች እኔ ጌመር ነኝ እና የቤት ኪራይሽን መክፈል እችላለሁ አቅም አለኝ ስላት ኖ እኔ የቤት ተቀምጣ የምታድር ሴት አልፈልግም ማለት ብዙዎቹ እንደዛ ይሉሻል አረብ ቤት ተቀጥረሽ የምትሰሪ ራሱ አይፈልጉም በወር አንድ ጊዜ ብቻ ኢጃዛ ሳልፈሽ እንድትመለሽ ነው የሚፈልጉት ካፍለሽ ብርሽን በዚያ ላይ ደግሞ ቤት አትቀመጭም ይደብራል በጣም ብዙዎቹ ሳውዲዎች ቤት ሲያከራዩ ሳውዲ የሚኖሩ አበሻዎች በቃ በወር መተሽ ኢጃዛሽን አሳልፈሽ የምትመለሽ ሴቶች አይፈልጉት ቁጭ ብለሽ ራሱ እንደዚህ ቤት ታሳልፊ ምናምን አይፈልጉም እኛ ያንቺ ታናናሽ ቀጥ ብለን እየሰራን ነው እኔማ ቀጥ ብዬ ልሰራ እኮ የፀጉሬ ጫው እንኳን ሳይለቅ በዛ በመጣው በ8 ቀን ነበር አረብ ቤት የገባሁት ወንጀለኛ ነች ብላችሁ ለአረቧ ስትነግሯት በሰከንድ ውስጥ አባረረች ምን ላድርግ ታዲያ ምን ልሆን አልহামዱሊላህ ደግሞ ፈጣሪ ጥሎ አልጣለኝም አለው ለሱ ምን ያቅተዋል ምን የምትሉኝ እስቲ አሁን እዚሁ 677 ሰዎች አላችሁ ሳኡዲ አረቢያ ደማ የሚባል ቦታ ያላችሁ ለማይ ስራ ፈልጉላት ደማ ምን አዎ ከሪያድ ወደዛነች ደማ የሚባል ቦታ ያላችሁ እባካችሁ ማይ ወረቀት አላት ህጋዊ ነች የሰማችሁ ሰዎች ለማይ ስራ ፈልጉላት ስራ ፈልጉልኝ እያለች ነው ደማ የሚባል ቦታ ያላችሁ እስኪ ሆነሽ ጓደኛ ያለች ፈልግላታለሁ ግን ብዙዎቹ እዛ ደግሞ ምግብም በደዎች ስለሆኑ ምግብ ምናምን ጠቅልላ የምትሰራ ምናምን የሚፈልጉት ትችላለች ምግብም ጽዳት ሁሉ ነጁዬ ሰራለሁ እኔ ወድ ሰራለሁ እኔ ችግር የለብኝም የኔ ወርቅ እባካችሁ ፎሎ አድርጓትና ስራ አስገቧት ማይ ስራ መስራት ትፈልጋለች ምግብም ትችላለች ጽዳት ሁሉ ነው አሁን እዚህ ነጃትን አይታችሁ የመጣችሁ ካላችሁ ሳኡዲ የምትኖሩ ፎሎ አድርጓት ማለት ነው ስራ አስገቧት ስራ ነው የምትፈልገው እሷ የምር ጠይቅላታለሁ እዛ ነው ጓደኞች አጁ ያደራሽን እሺ በእናትሽ እንዳትረሺ ኦኬ ነጁዬ አይዞሽ እሺ የኔ ወርቅ እንግዲህ ምንም ማድረግ አይቻልም ማለት ታውቂያለሽኛ ሀበሻ ማለት አትጨናነቂ ማለት አንቺ ተጨናንቀሽ እናትየዋን መጨናነቅ ስለሌለባት ራስሽን ጠብቂ የኔ ወድ ማለት ታውቃለሁ ብዙ ነገሮች እንደሚደርሱብሽ ግን ልክ ነሽ ከሀበሻ ጋር መኖር በጣም ከባድ ነው እናትየው ደግሞ ሳውዲ እንደ ዱባይ አይደለም ቤት ተከራይተሽ መኖር ራሱ ብቻሽን አቺም ማለት ልክ እንደናንተ አይደለም እዚህ ጋር አንድ ክላስ ራሱ ለያዝ ብትይ ማለት ነው ሌላኛው ክላስ ሀበሾች አሉበት ገባሽ የራስሽን ክላስ እንኳን አይዘሽ ራሱ እንድጮህ አይፈቀድልሽም በጣም ሳውዲ በጣም ከባድ ነው በቤት ኪራይ ማለት ነው ማለት መኖራችን ብቻሽን ምን እንደ ዱባይ
የኛ በጣም ከባድ ነው። ጌመር ነኝ ተቀጭል ባል ይችላል ሸዋል ገባ ይችላል ምናምን ብዙ ነገር አለ። ሪያድ ነሽ ወይ ማሂ? ሪያድ ነሽ ወይ? ስራ ፈላጊው አይደለም ደማ ለካሪያ ለ4 ሰዓት መንገድ ይወጣ ቆይቷን ይሆናል። እዚህ ተገስጬ ድሬጌ ኒውዮርክ እንዴት ነሽ? ማሂዬ እንዴት ነሽ? ሰላም ብያለሁ። ደህና ነኝ። ኒውዮርክ ደህና ነሽ? ረጁ